ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና ትነግ ለትግራይ ህዝብ ክተት ዘመቻ አወጀ። ቡድኑ ታግለ ከማሸነፍ በስተቀር አማራጭ የለም ሲል ለጦርነት ሁሉም እንዲዘጋጅ ጥሪ አቅርቧል። የምትሰሙት ነው። በሌላ ዜና የጎንደር ፋኖ በይፋ ከጽምዶ መውጣቱን ይፋ አደረገ። ቡድኑ በሰጠው ጋዜጣዊ መግለጫ ላይ የአማራ መሬት የሚደራደር ፋኖን አልቀበልም፣ አብሬም አልሰራም ሲል ጠንከር ያለ መልእክት ውሳኔ ያሳልፏል። ዝርዝር ዘገባ ይዘናል። ይህ በእንዲህ እንዳለ ጀኔራሉ የሞት ፍርድ የተፈረደባቸው የሞት ፍርድ የተፈረደውም ጀኔራሉ ከፍተኛ ሰብአዊ መብት ጥሰት ፈጽመዋል በሚል ቢሆንም እሳቸው ያሉበት ቦታ ግን ለጊዜው አልታወቀም። በስፋት እንመለከተዋለን። የኢትዮጵያ መንግስት በትግራይ ክልል እየተፈጸመ ይገኛል ያለውን የሰብአዊ መብቶች ጥሰት በአስቸኳይ እንዳስቆም የኢትዮጵያ ሰብአዊ መብቶች ጉባኤ ጠየቀ። ጉባኤው ትግራይ ለትግራዋይ ሲኦል ሆናለች ብሏል። ይደመጣል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩን በአክብሮት ጠየቅን። ወደ ቀዳሚ ጉዳያችን ተሻገርን። ትነግ ለትግራይ ህዝብ ክተት ዘመቻ አወጀ። ቡድኑ ታግለ ከማሸነፍ በስተቀር አማራጭ የለም ሲል ጦርነት ሁሉም እንዲዘጋጅ ጥሪ አቅርቧል። መንግስት ከተለያዩ የትግራይ አካባቢዎች ወጣቶችን በማታለል ከክልሉ እንዲወጡ እያደረገ መሆኑን በምርጫ ቦርድ ህጋዊ እውቅናውን የተነፈገውና በኃይል ስልጣን የተቆጣጠረው ህወሓት ባወጣው መግለጫ አስታውቋል። የፌዴራል መንግስቱ ከተለያዩ የትግራይ አካባቢዎች ወጣቶችን በማታለልና ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እያስገባ መሆኑንና በማጎሪያ ካምፖች ለረሃብና ለበሽታ እየዳረጋቸው መሆኑን ከሷል። ድርጅቱ ይህንን የመንግስት አካሄድ በመቃወም ከትግራይ ውጭ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው ተመልሰው የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርቧል። እንደ ህወሓት መግለጫ በአሁኑ ወቅት በአዲስ አበባና በሌሎች የኢትዮጵያ ከተሞች የሚገኙ የተታለሉ የትግራይ ወጣቶች የመንግስት ተቋማት ኢላማ ሊሆኑ እንደሚችሉ ስጋት አለ። መንግስት ከክልሉ ያስወጣቸውን ወጣቶች የተወሰኑትን በተለያዩ የጦር ግንባሮች እንዲዋጉ እያደረገ ሲሆን ሌሎችን ደግሞ በማጎሪያ ካምፖች ውስጥ በማቆየት ለከፍተኛ ስቃይ እየዳረጋቸው ይገኛል ሲል ድርጅቱ ከሷል። በመሆኑም ከትግራይ ውጭ ያሉ ወጣቶች ወደ ቀያቸው ተመልሰው ከህዝቡ ጋር በጋራ መታገል ብቻ ዘላቂ መፍትሄ እንደሚያመጣም አስገንዝቧል። በተጨማሪም መግለጫው የፌዴራል መንግስቱ በትግራይ ህዝብ ላይ የዘር ማጥፋት እቅድ በማስፈጸም ጦርነቱን እያጠናከረ ነው ሲል ይከሳል። በአሁኑ ወቅት የትግራይ ህዝብ በክረምት ወቅት በመጠለያዎች ውስጥ በብርድ በበሽታና በረሃብ እየተሰቃየ እንደሚገኝና በቁጥጥር ስር በዋሉ የትግራይ አካባቢዎች የሚኖረው ህዝብ በማንነቱ ምክንያት ግድያና ስቃይ እየደረሰበት መሆኑን ጠቁሟል። በቀሪው የትግራይ ክፍል ደግሞ በተጣለው እገዳ ምክንያት ህዝቡ ለከባድ አደጋ መጋለጡን የተናገረው ህወሓት ይህም የብልጽግና መንግስት የትግራይን ህዝብ ለማጥፋትና ስቃዩን ለማራዘም ቀደም ሲል ያዘጋጀውን ስልታዊ እቅድ ለማሳካት እየሰራ መሆኑን ማሳያ ነው ብለዋል። ድርጅቱ አሁን ካለው ፈታኝ ሁኔታ ለመውጣት ታግለ ከማሸነፍ በስተቀር ሌላ አማራጭ የለም የሚል አቋም የያዘ ሲሆን በመግለጫው ማጠቃለያም በዚህ ፍትሐዊ ትግል ውስጥ መሳተፍ ታሪካዊ ክብር መሆኑን በመጥቀስ የትግራይ ህዝብ የሚያደርገውን ትግል በመጨረሻ ድል እንደሚቀዳጅ ሙሉ እምነት እንዳለው አስረድቷል። ይህ በእንዲህ እንዳለ የፌዴራል መንግስት በፕሪቶሪያው የሰላም ስምምነት መሰረት የገባውን ቃል በሙሉ መፈጸሙን የትግራይ ዲሞክራሲያዊ ፓርቲ ትዴፓ መስራችና ሊቀመንበር ዶክተር አረጋይ በርሄ ተናግረዋል። ሊቀመንበሩ መንግስት ስምምነቱን በማጠናከር የኤሌክትሪክ፣ የባንክ፣ የትራንስፖርት፣ የሕክምናና የትምህርት መሰረተ ልማቶችን ወደ ስራ ማስገባቱን እንዲሁም በምክር ቤት የጸደቀውን በጀት መልቀቁን በመጥቀስ የትግራይን እናቶች ከተደጋጋሚ ለቅሶ ለመታደግ ያለውን ወደ ሰፊነትና ቁርጠኝነት በተግባር ማሳየቱን አስታውቋል። በአንጻሩ ግን ህገወጥ ያሉት የህወሓት ቡድን የስምምነቱን ቃል ሳያከብር ጦርነትን የእድሜ ማራዘሚያ በማድረግና አገሪቱ ያገኘችውን እፎይታ በማበላሸት አገር የማፍረስ ተልእኮን እየቀጠለበት ይገኛል ሲሉ ወንጅለዋል። አያይዘውም ዓለም አቀፉ ማህበረሰብ ቡድኑን ስምምነቱን የፈረመው የሰላም ፍላጎት ኖሮት ሳይሆንም በጦርነቱ የደረሰበትን ሽንፈት ለመሸፈንና ጊዜ ለመግዛት መሆኑን በመግለጽ ተረድቶታል ያሉት ዶክተር አረጋይ ይህንን የአገር ማፍረስ እኩይ ተግባር ለመግታት በትግራይ ውስጥ የተጀመረው እምቢተኝነት ተጠናክሮ እንዲቀጥልና የፌዴራል መንግስትም ህገ መንግስታዊ የህግ የበላይነትን የማስከበር ኃላፊነቱን እንዲወጣ ጥሪ አቅርበዋል። በቀጣይ መረጃችን የጽምዶ ቡድን ፈረሰ።
የጎንደር ፋኖ ከህወሓትና ሻዕቢያ ጋር አልዋጋም በማለት እነ ዘመነን እንዳሳፈራቸው ተሰምቷል። እነ ዘመነ ሐዘን ተቀምጠዋል። ፋኖ አሁን ህልውናው እያበቃለት እንደሆነም ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የጎንደር ጠቅላይ ግዛት በላይ ዘለቀ እዝ አንድነት ለብርታት ብርታት ለአሸናፊነት በሚል መሪ ቃል ያካሄደውን የሰማዕትነት ሰደራ የአንድነት ጉባኤ ማጠናቀቅና በይፋ ወደ አንድ እዝ መዋሃዱን አስታውቋል። ሐምሌ 5 ቀን 2018 ባካሄደውና ድልኳዛ በተሰኘው በዚህ ጉባኤም ቀደም ሲል በጎንደር ዞን ይንቀሳቀሱ የነበሩ ሁለት የተለያዩ እዞች ሙሉ በሙሉ መዋሃዳቸው የተበሰረ ሲሆን ንቅናቄው የሚመራባቸውንና ድርድር የማይደረግባቸውን የፖለቲካ ቀይ መስመሮች በይፋ አስቀምጧል ነው የተባለው። እዙ በወጣው መግለጫ ንቅናቄው የሚታገልለትን የአማራ ህዝብ ጥቅምና መብት ለማስከበር ግንኙነትና ትብብር የሚደረግባቸውን እንዲሁም ፍጹም ግንኙነት የማይደረግባቸውን አካላት ይፋ ማድረጉ ተነግሯል። የአማራን ግዛቶች የመውረር ፍላጎት ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸውም በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ እናም በብሔራዊ ጥቅሞች ላይ ልዩነት ከሌላቸው ኃይሎች ጋር አብሮ ለመስራት ንቅናቄው ዝግጁ መሆኑን አስታውቋል። በተጨማሪም የሀገረ መንግስቱ ስጋት የሆነውና የሀገርና የህዝብ ጥላቻ ግንብ ተደርጎ የተፈረጀው የህወሓት ህገ መንግስት መቀየር አለበት ብለው ከሚያምኑ አካላት ጋር ለመተባበር ዝግጁ መሆኑን አስታውቋል። በአንጻሩ የአማራን ህዝብ በጠላትነት ከፈረጁም በኢትዮጵያ አንድነት ከማያምኑም እንዲሁም የአማራ ታሪካዊ ርስቶች ወይም መሬቶች በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር ንቅናቄው ምንም አይነት ግንኙነት አይኖረውም ሲል ጥብቅ ውሳኔ አሳልፏል። የጎንደር ጠቅላይ ግዛት በላይ ዘለቀ እዝ ይህንንም የህዝብ አቋምና የተቀመጠውን ቀይ መስመር ሙሉ በሙሉ ለማስፈጸም ፍጹም ዝግጁ መሆኑን ለህዝቡና ለሰራዊቱም በይፋ ገልጿል። ከዚህ ቀደም ከህወሓትና ሻዕቢያ ጋር በማበር ጽምዶ የሚል ንቅናቄ መስርተው የነበሩት የፋኖ ኃይሎች አሁን እርስ በእርስ እየተከፋፈሉና ግጭት ውስጥ እየገቡ ስለመሆናቸውም ተነግሯል። የጎንደር ፋኖ በዚሁ መግለጫው እንዳብራራው በህወሓት ቡድን የአማራ ህዝብ እርሻውን እንዲቀማ፣ እንዲፈናቀል፣ የነገደበት እንዲሰረቅና እንዲገድ የተረፈው ደግሞ ተቅበዝባዥ እንዲሆን ማድረጉን አንስቷል። ከዚህ በተጨማሪም ማህበራዊ ተቋማቱ እንዲወድሙ፣ ባህሉ እንዲበረዝ፣ ሴቱ እንዲሸረሸር፣ አባቶቹን እየረቀቀ ጥበብ አሳልፎ እንዲሰጥና እርስ በርስ እንዳይተማመን እየተደረገ ያለው ህዝቡ ያጠፋው ጥፋት ዶሮ ሳይሆን ለሀገረ መንግስት ምስረታ፣ ለብሔራዊ አንድነት፣ ለኢትዮጵያ የጋራ እሴት፣ ለሀገራዊ ወንድማማችነት፣ ሰላምና ለፍትሐዊነት ተቋማትን ለመመስረትና ለመገንባት ከከፈለው ዋጋና ካበረከተው ከፍተኛ አስተዋጽኦ አንጻር ሲታይ የተፈጸመበት ግፍ ፍጹም ተቃራኒና ኢፍትሐዊ መሆኑን እዙ ገልጿል። ይህ ሁሉ ሲደረግ በመጡበት እንጓጓዝ ብንል በአባቶቻችን ደምና አጥንት የቆመችው ሀገራችን እንዳትፈርስ በሚል ስጋት የአማራ ህዝብ ትዕግስት መምረጡን የጠቀሰው የጎንደር ፋኖ ትንኳሽና ጽንፈኛ አቋም ያላቸው የህወሓት ቡድን አባላት ሲያሳድዱትም ህዝቡ ለረጅም ጊዜ በሰላማዊ መንገድ ሲታገል መቆየቱን አስታውሰዋል። እነዚህ ርስታችንን የሚፈልጉ ኃይሎች ጋር የሚደረግ ድርድርም ሆነ አብሮ የመስራት ሙከራ እንደማይኖር አጽንኦት ሰጥቷል። ይህን ተከትሎም ከዚህ ቀደም ከህወሓትና ከሻዕቢያ ጋር ጥምረት የነበራቸው ሌሎች የፋኖ ኃይሎችን ክፉኛ መቆጣታቸውን የተነገረው። በቀጣይ መረጃ ጀነራሉ የሞት ፍርድ ተፈረደባቸው። ሱዳን በፈጥኖ ደራሽ ኃይሉ መሪና 15 የጦር አዛዦች ላይ የሞት ፍርድ አስተላልፋለች። የሱዳን ፍርድ ቤት ከሀገሪቱ ጦር ጋር ጦርነት ላይ ያለውን የፈጥኖ ደራሽ ኃይል በሚመሩት መሐመድ ሐምዳን ዳጋሎ ሄሜቲ ላይ በሌሉበት የሞት ፍርድ አስተላልፈዋል። ሄሜቲ የሞት ፍርድ የተፈረደባቸው በጦር ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች እንዲሁም በምዕራብ ዳርፉር ክልል በተካሄደ ዘር ማጥፋት ነው። የጸረ ሽብርና በአገር ላይ የተፈጸመ ወንጀል ጉዳዮችን የሚመለከተው ችሎት ከሄሜቲ በተጨማሪም 15 የፈጥኖ ደራሽ ኃይል አርኤስኤፍ አዛዦችና አጋሮቻቸው ላይ በስቅላት የሞት ፍርድ እንዲፈጸም ውሳኔ አስተላልፈዋል። በፖርት ሱዳን የሚገኘው ፍርድ ቤቱ ውሳኔውን ካስተላለፈባቸው መካከል የሄሜቲ ወንድምና ምክትላቸው የሆኑት አብዱራሂም ሐምዳን ዳጋሎ ይገኙበታል። ሌላኛው ወንድማቸው አልቆኒ ሐምዳን ዳጋሎና የፈጥኖ ደራሽ ኃይሉ የምዕራብ ዳርፉር አዛዥ አብዱላህማን ጁማ ተፈርዶባቸው አቃቤ ህግ ክሱን የመሰረተው በምዕራብ ዳርፉር ዋና ከተማ በሆነችው በኤልጀኒና የተፈጸሙ ወንጀሎችን እንዲሁም እንደ አውሮፓውያን አቆጣጠር በሰኔ 2023 ከሐሚስ አባካሪ የተባሉ የግዛቲቱ አስተዳዳሪ ግድያን በማካተት ነው። ፍርድ ቤቱም ተከሳሾቹ በሰላማዊ ሰዎች ላይ ጥቃቶችን በማቀነባበር እንዲሁም ትምህርት ቤቶችን፣ የአምልኮ ስፍራዎችና የመኖሪያ አካባቢዎች ላይ መጠነ ሰፊ የሆነ ውድመት በመፈጸምና በመዝረፍ ጥፋተኛ ናቸው ብሏል። ዳኛው ሙሐመድ አልአሜን ሁሉም የፈጥኖ ደራሹ ኃይል ንብረቶች ተወርሰው ለሱዳን መንግስት ገቢ እንዲደረጉ የወሰነ ሲሆን የሀገሪቱ ባለስልጣናት ኢንተርፖል ግለሰቦቹን በቁጥጥር ስር አውሎም እንዲያስረክባቸው እንዲጠይቁ አዟል። በሱዳን እንደ አውሮፓውያን አቆጣጠር በ2023 የእርስ በእርስ ጦርነት ከተቀሰቀሰ ወዲህ በፈጥኖ ደራሽ ኃይሉ አመራሮች ላይ እንዲህ አይነት የፍርድ ውሳኔ ሲሰጥ ይህ የመጀመሪያው ነው። ይሁን እንጂ ቡድኑ በርካታ የምዕራብ ሱዳን ስፍራዎች
ለመቆጣጠርና መሪዎቹም ከባለስልጣናት እይታ ርቀው ስለሚገኙ የፍርድ ቤቱ ውሳኔ የሚኖረው ተጽዕኖ ግልጽ አይደለም። የፈጥኖ ደራሽ ኃይሉም በፍርድ ቤቱ ውሳኔ ላይ አስተያየቱን ያልሰጠ ቢሆንም ከዚህ በፊት ግን በጦር ወንጀሎች የቀረቡበትን ወንጀሎች ውድቅ አድርጓል። ፈጥኖ ደራሽ ኃይሉ በ2021 አልቡርሃን መፈንቅለ መንግስት በሚወጥኑበት ወቅት እገዛ አድርገውላቸዋል። ይህ ግን ጀነራል ዳጋሎ የመከላከያ ኃይላቸውን ወደ ጦር ሰራዊቱ የማዋሃድ እቅዱን ከተቃወሙ በኋላ ወደ አለመግባባትና ወደ ጦርነት አድጓል። በቀጣይ መረጃ የኢትዮጵያ መንግስት በትግራይ ክልል እየተፈጸመ ይገኛል ያለውን የሰብአዊ መብቶች ጥሰት በአስቸኳይ እንዲያስቆም የኢትዮጵያ ሰብአዊ መብቶች ጉባኤ ጠየቀ። ከቅርብ ጊዜ ወደ 18 ዓመት ያልሞላቸው ህጻናትን፣ ወጣቶችንና የአካባቢው ነዋሪዎችን በግዳጅ ወታደራዊ ማሰልጠኛዎች ማስገባት ተጀምሯል ያለው ኢሰመኮ ይህም መሰረታዊ የሰብአዊ መብት መርሆችን የሚጥስ ነው ብለዋል። በኢትዮጵያ ከግንቦት እስከ ሰኔ 2018 የነበረውን የሰብአዊ መብቶች አያያዝ የሁኔታ ትንተና ያወጣው ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሉም በትግራይ ክልል ግዳጅ ወታደራዊ አገልግሎት ተስፋፍቷል የሚል ዳሰሳ አውጥቷል። ይህንን ጉዳይ እያስተባበለ ያለው ህወሓት በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች ወደ መደበኛ ትግል እንዲመለሱ ዛሬ በወጣው መግለጫ አሳስቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመኮ ሐምሌ 5 ቀን 2018 በወጣው መግለጫ በትግራይ ክልል የኢትዮጵያ ፌዴራል መንግስትና ህወሓት ከተፈራረሙት የፕሪቶሪያው ዘላቂ ግጭት የማቆም ስምምነት በፊት የነበረው የክልል ምክር ቤት ወደ ስራ እንዲመለስ ማድረጉ ወታደራዊ አገልግሎትን አስገዳጅ የሚያደርግና ያንን የሚቃወሙትን እስከ ሞት የሚያስቀጣ አዋጅ ማጽደቁን አመላክቷል። ይህ ሰኔ 17 ቀን 2018 በህወሓት የጸደቀ አዋጅን ተከትሎ ወጣቶችንና አካባቢው ነዋሪዎችን በግዳጅ ወደ ወታደራዊ ማሰልጠኛዎች ማስገባት መጀመሩን አብራርቷል። የመብት ተሟጋች ድርጅቱ ዕድሜያቸው 18 ዓመት ያልሞላቸው ህጻናትን ሳይቀር በመሰብሰብ ወደ ወታደራዊ ስልጠና ማስገባት የተጀመረ መሆኑን አሰባሰብኩት ካለው መረጃ መረዳቱን አረጋግጧል። ይህ ሁኔታ ወደ ጦርነት እንገባለን በሚል ከፍተኛ ስጋት ውስጥ የገቡ ሰዎች አካባቢያቸውን ጥለው ለመሰደድ እየተገደዱ ስለመሆኑ ተጨባጭ መረጃን እንዳለውም ኢሰመኮ ገልጿል። የኢትዮጵያ ሰብአዊ መብቶች ጉባኤ ይህን ድንጋጌ ያስከተለውን ቀውስ መሰረታዊ ዜጎችን የሰብአዊ መብትና የጥበቃ መርሆችን የሚጥስ ስለመሆኑ ልዩ ልዩ ህጎችንና ዓለም አቀፍ ስምምነቶችን አብነት ጠቅሶ የኢትዮጵያ ፌዴራል መንግስት ድርጊቱን በአስቸኳይ እንዲያስቆም ጠይቋል። የአስገዳጅ ወታደራዊ መልመላዎች አሉ። አፋኝ የሆነ ህግ በማውጣት ዜጎች ሀሳባቸውን እንዳይገልጹ እየተደረገ ነው ያለው የኢትዮጵያ ሰብአዊ መብቶች ጉባኤ ይህ ድርጊት ሰፊ ፍርሃትን የፈጠረና የሲቪሎችን የመንቀሳቀስ ነጻነት የገደበ ስልታዊ የግዳጅ ቅጥር ዘይቤ መኖሩን አመላካች ነው ያለው ቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጊቱን አውግዟል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመኮ የፌዴራል መንግስት በትግራይ ክልል ዜጎችን ሰላምና ደህንነት የማስጠበቅ ህገ መንግስታዊ ግዴታውን እንዲወጣና በክልሉ ይታያል ያለው የፖለቲካ ውጥረትና ወታደራዊ እንቅስቃሴ ወደ ዳግም ግጭት እንዳያመራ መፍትሄ እንዲሰጥ አስጠንቅቋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እዚህ ነበሩ። ገበታ ሚዲያም ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።